ያላየነው ሀገር አይናፍቀንም ነው ተረቱ። እውነት ነው። ግን ደግሞ ያላየነው ሀገር ሊያስመኘን ይችላል። አሁን ለምሳሌ አዲስ አበባን ያላየን እንደሆነ ለማየት መመኘታችን ነውር አይደለም። ባህር ማዶ ያልተሻገርን ደግሞ መቼ አይቼው የምንለው የባዕድ ሀገር የትየለሌ ነው። እዚያ ያለው ደግሞ መሬት ከምትባል ፕላኔት ውጭ ያሉ ለሰው መኖሪያ ሊሆኑ ይችላሉ። ለመኖሪያ ባይሆኑ እንኳን ከመሬት ውጭ ያለውን ዓለም አይቼው ብሞት ማለታቸው አልቀረም። የተሻለ የተባለበትን ሰው ያላየ ያልሰማውን በእጁ ያልዳሰሰበትን ቀድሞ ማየት የመጀመሪያ የታሪክ ማኝ የመሆን ምኞት የሰው ልጅ ተፈጥሯዊ ሆኖ የሚኖርለትና የሚሞትለትም ጉዳይ ሲሆን እናያለን። እኛ ራሱ የአድዋ ጦርነት ላይ ኖረን ቢሆንና ፋሺስት ኢጣሊያ አፈር ከድሜ ስትበላ ከአፈር አቅማሾቹ ብንሆን አንወድም ነበር? የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ የሶፍ ዑመር ዋሻ እነዚህ ሁሉ ሲፈለፈሉ ምድር ዛሬ የያዘችውን ቅርጽ ስትይዝ ዓለም ገና ሲፈጠር ሕይወት ሲጀምር በእነዚህ ሁሉ ዘመናት ብንኖርና እያንዳንዱን ሂደት ሳንጃጅ ሳናረጅ ብንከታተል አንመኝም? ይህን ሁሉ ምን አመጣው ካላችሁኝ እርሱን ምኞታችንን ለመኖር ሳይንስን ተጠቅመን እየፈጋን ነው የምላችሁ። የማናውቀውን ለማወቅ ያመለጠንን ወደ ኋላ ተመልሰን ለማየት የመጀመሪያው የታሪክ ዘጋቢ ለመሆን። እኔም ምናልባት ምኞታችሁ ከሆነ አንድ ቀን ሄጄ ባየው ትሉ እንደሆነ ወደ ህዋ ወስጄ አንድ ሁለቱን ተዟዙሬ በአይኔ በብረቱ ባላያቸውም በአይናቸው በብረቱ ካዩት አንደበት የሰማሁትን ለእናንተ ላሳያል። ዴስ ከአብዛኞቹ ፕላኔቶች የሚለያት ነገር እንደምታውቁት የመሬት ስበት ኃይል የሚባል ነገር ስላለ ነው። ብትዘሉ የመሬት ስበት ስላለ መልሳችሁ ወደ መሬት መውረዳችሁ አይቀርም። ድንጋይ ብትወረውሩ የሄደውን ያህል ርቀት ሄዶ መውደቁ አይቀርም። ይህ የሌለባቸው ፕላኔቶች ግን አሉ። የጠፈር ተመራማሪና ባዮኬሚስቷ ፔጊ ዋይትሰን በህዋ ላይ 675 ቀናትን በመቆየት እስካለፈው ዓመት ድረስ የሚስተካከላት አሜሪካዊ የለም። ብዙ ህዋ ላይ የቆየች ሴትም በዓለማችን እንደርሷ አልተገኘችም። እና ይቺ ሳይንቲስት ምን ትላለች? ህዋ ላይ መኖር ቁመት ይጨምራል። Space actually changes the human body in a lot of different ways. ጠፈር ገጽ ሰውነታችንን እኔ የምወድለትን ቁመት ማሳደግን ጨምሮ በብዙ ነገር ይለውጣል። ያው ጊዜያዊ ነው እንጂ የመሬት ስበት ወደ ሌለበት ህዋ ስትገባ የአከርካሪ አጥንትህ ይፍታታል። ያለ ስበት ህግ ስትሆን አከርካሪ አጥንቶችህን አኮማትሮ አጎብጦ የሚይዝ ነገር የለም። ስለዚህ ወደ ህዋ ስትገባ ትንሽ ትረዝማለህ። ያው እንደምታውቀው ከግማሽ ኢንች እስከ 3/4 ኢንች ያህል አድጌያለሁ። አከርካሪ ስለሚፍታታ የጀርባ ህመም አይኖርህም። እንዳለመታደል ሆኖ ግን ወደ ምድር በመጣው በ24 ሰዓት ውስጥ ወደ ነበርኩበት ቁመት ተመልሻለሁ። የመሬት ስበት እንደዛ ያደርጋል። እንደኔ ያለው ቁመቱ ለስላቅ የሚዳርገው ሰው ወደ ህዋ እየተመመ ቁመቱን እያሳደገ ይመለስ ነበር። ምን ያደርጋል? ልክ እንደተመለሰ በፎቶ ለማስቀረት ካልሆነ ተመልሶ በ24 ሰዓታት ውስጥ ወደ ነባር ቁመቱ መመለሱ አይቀርም። ለነገሩ ይህ በህዋ ምህዋር ላይ የሚኖረን አንድ ጥቅም ብዙ ዳፋዎች አስከትሎ መምጣቱ የሚቀር አይደለም። ለምሳሌ የህዋ ምህዋር ላይ ስንሆን 1% የሚሆነውን የአጥንታችንን ክብደት በአንድ ወር ጊዜ ውስጥ እናጣለን። ከስጋ ክብደታችን ቢሆን እኮ እንደውም ለሰውነት መቀነስ ይጠቅማል ተብሎ ይመከር ነበር። ግን የሚቀንሰው አጥንታችን ነው። እርሱ ደግሞ የአጥንት መሳሳት በሽታ ያስከትልብናል። ይህ ደግሞ ከምህዋሩ ህዋ ላይ ስንሆን በ10 እጥፍ ይጨምራል። በእርግጥ የአጥንት ብቻ ሳይሆን ጡንቻም እየሳሳ ይመጣል። ስለዚህ ያላችሁ አማራጭ በየቀኑ በትጋት ስፖርት መስራት ነው። መሬት ላይ ቢሆን ክብደት ማንሳት ነበር ስፖርቱ። ህዋ ላይ ግን የስበት ኃይል ስለሌለ ክብደት የሚባል ነገር የለም። ስለዚህ ስፖርቱ የሚሆነው በብሎን የተያዙ 2 ትልልቅ ብረቶችን ማላቀቅና ማገናኘት ይሆናል። ከዚያው ከመንኩራኩራ ውስጥ ሆነው ማለት ነው። አይ አልሰራም ያሉ እንደሆነ ሰው ሆነው ሄደው ቄጤማ ሆነው ይመለሳሉ። ቄጤማ ስል ምን ትዛለኝ? ህዋ ላይ ቆይተው የሚመጡ ሰዎች ለተወሰነ ጊዜ እግራቸው መሬት ረግጦ መራመድ አይችልም። መራመድን ረስቶ መንሳፈፍን ስለሚለማመድ ነው አሉ ባለሙያዎቹ። እስኪ ከምህዋሩም ከህዋውም ወደ ውስጥ እንዝለቅና አንዳንዶቹ ፕላኔቶች ውስጥ እንግባ። ታምር እኮ ነው። የሚረገጥ መሬቶች የሌላቸው ጉም ደመናና አየር ብቻ የሆኑ ፕላኔቶች አሉ። ለምሳሌ እንውሰድ ዩራኔስ መብረቃማ ከሰው የሚወጣ መጥፎ ሽታ ያለው ጋዝን የመሰለ ሽታም ያላት ፕላኔት ናት። ወደ ፕላኔቷ ገብተው መሬት ልርገጥ ቢሉ መሬት የሚባል ነገር የላትም። ለነገሩ እርሶም ወደዛ ለመግባት በመከሩ ቅጽበት ሟች መሆኑ የተረጋገጠ ነው።
መሬት ቢኖር እንኳ እዛ ስለማይደርሱ ግድ የሎትም። Uranus is a beautiful, stormy, fart-smelling, deadly ice. ዩራነስ ውብ መብረቃማ ፈሳማ ሽታ ያላት አደገኛ ትልቅ የበረዶ ውቅር ናት። ከፕላኔቶች በሙሉ በጣም ቀዝቃዛው ከባቢ አየር ያላት እርሷ ናት እና በብዙ መንገድ ልትገለጥ ትችላለች። አንደኛው መግደያ መንገዷ በሸታታ አየሯ አፍና መግደል። ፕላኔት ዩራነስ ካሉት ዓለማት ወይም ፕላኔቶች በጣም ቀዝቃዛዋ ናት። በፕላኔት ዩራነስ ካሉ ከባቢ ጋዞች መካከል 2% የሚይዘው መርዛማው የሚቴን ጋዝ ነው። እርግጥ ነው 2% ብዙ አይመስልም። ነገር ግን ያቺ 2% የለበስነውን የጠፈርተኛ ልብስ ታፍነዋለች። ከጥቅም ውጭ እንድትሆንም ታደርጋታለች። በኦክሲጂን የተሞላው የጠፈርተኛ ልብስ በሰዓት 900 ኪሎ ሜትር በሚጓዘው መርዛማ ጋዝ ተሸካሚ ንፋስ አማካይነት ስራውን ሲያቆም ሚቴን የተሰኘውን መርዛማ ጋዝ አንድ ጊዜ ብቻ መሳብ ነው የሚጠበቅብን። መልሰን ወደ ውጭ እስክንተነፍስ ጊዜ የሚሰጠን አይደለም። ከንፋሱ ለደቂቃዎች በተአምር ብንተርፍ ደግሞ ኔጌቲቭ 224 ዲግሪ ሴንቲግሬድ የሆነው ቅዝቃዜ በደቂቃ ውስጥ የጠፈርተኛ ልብሳችንን ከልብስነት ወደ በረዶነት እንዲቀየርና ከኃይለኛው ንፋስ ጋር ተዳምሮ ከላያችን በበረዶ ስብርባሪ መልክ እንዲበተን ያደርገዋል። አሁንም ሚቴንን እንድንስብ እንገደዳለን። ይህን ወደ ዩራነስ የመግባት የመጀመሪያዎቹን ሂደት ችለው በማለፍ ወደ 10,000 ኪሎ ሜትር ርቀት ሲጓዙ የዩራነስን ደመና አናት ያገኙታል። ያኔ ከፍተኛ የሆነ የአየር ግፊት ከፕላኔቷ የመጨረሻው የቅዝቃዜ መጠን ጋር ተዳምሮ የሰውነታችንን 18% ያዋቀረውን ካርበን ወደ አልማዝነት ይቀይረዋል። ሰው ሆነን ሄደን አልማዝ ሆነን አየር ላይ መንገላወድ፣ ማረፊያ መሬት እንኳ የላት። እረ ወደዚያ ምን አስኬደን? ለመኖር እንጂ ለመሞት ይሁሉ ዋጋ መክፈል ምንድን ነው? ብቻ ምን አለፋችሁ ዩራነስ ትቅርብንና ብዙ ምርምር እየተደረገባት ወደምትገኘው ማርስ እንሂድ። ማርስ ተስፋ ሰጪ የሆነች ፕላኔት ናት። ቀዩዋ ፕላኔት እስካሁን ባለው ጥናት ጠብታ ውሃ የሚገኝባት አልሆነችም። በሰላም መንኮራኩሮ ማረፍ ትችላለች። በገዛ አፍና አፍንጫዬ አየር ስቤ ተነፍሳለሁ ካሉ ግን ሞቶ ይፋጠናል። ምክንያቱም አየሯ በአብላጫው በካርቦን ዳይኦክሳይድ የተሞላ ነው። ብቻ የጠፈርተኛ ልብሶ እስካልተበላሸ በደህና ይኖራሉ። On Mars, the air is mostly made. የማርስ አየር በአብዛኛው በካርቦን ዳይኦክሳይድ የተዋቀረ ነው። የጠፈርተኛ ልብስን በምትሄድበት ሁሉ ለብሰ መንቀሳቀስ አለበት። እንደሱ ካላደረግ ትሞታለህ። ማርስ ላይ ለመሞት በጠፈርተኛ ልብስ ላይ የሚከሰት መጠነኛ ያክል በቂ ነው። ሌላኛው ማርስ ላይ ያለው ችግር መሬቱ ውሃ ስለሌለው ተክል የለው። ተክል ስለሌለው ደግሞ አሸዋና ድንጋይ ብቻ ነው። አሸዋ በንፋስ እየጎነ ተነስቶ የጠፈርተኛ ልብሳችንን ያፍንና ልብሳችን ከአገልግሎት ውጭ እንዲሆን ያደርገዋል። ከዚህ በኋላ የደቂቃዎች የሞት መንገድ ነው የሚቀረን። ብቻ የተሻለችው ፕላኔት ማርስ ናት። ምርምራቸውን ከጨረሱና ለኑሮ ካመቻቹልን ሄደን ልናያት እንችላለን። ሌሎቹ ፕላኔቶች ግን የባሰባቸው ገዳይ ናቸው። ጊዜ ካገኘን ሌላ ጊዜ እናወራለን ስለነሱ። አሁን ቀስ እያልን ወደ መሬት እንመለስ። ከዛ በፊት ህዋ አቋርጠን ስለሆነ የምንወርደው ከህዋ ሲወረድ ሊያጋጥሙ የሚችሉ ነገሮችን ቀድሜ ላስታውሳችሁ። ያው የአጥንት መሳሳቱን ጉዳይ አውርቻችኋለሁ። ሌላው ከህዋ ሲወረድ የእይታ ለውጥ ሊኖር ይችላል። አንዳንዱ መጥበርበር፣ አጥርቶ አለማየትና የመሳሰሉት ችግር ሲገጥመው፣ ሌላው ደግሞ ባልተለመደ መልኩ ጥርት አድርጎ ሊያይ ይችላል። ምክንያቱን እንዳትጠይቁኝ፣ እነርሱ ራሱ ለምንድን ነው የሚለውን ገና እየተመራመሩበት ነው። ይህ የእይታ ለውጥ በአብዛኛው ጊዜያዊ ነው። አንዳንድ ጊዜ ግን ለውጡ ቋሚ ሊሆን ይችላል። ሌላው የሚዛን ጉዳይ ነው። ህዋ ላይ የስበት ህግ ስለማይሰራ ሰዎች መንሳፈፍ፣ ለመንቀሳቀስ ደረትና አንገታቸውን መዘዝ ማድረግ ብቻ እንደ ውሃ ዋና ነገር ማለት ነው በቂያቸው ነው። ወደ ላይ መውጣት የሚፈልግ ሰው ብድግ ማለት ብቻ ነው የሚጠበቅበት። መብረርም ከፈለጉ እንደዛው። እዚያ እንደዛ ለምዶ ወደ ምድር ሲመጣ እግር እስኪለምድ አይጣል ነው። ለተወሰኑ ቀናት ሚዛን ጠብቆ መራመድ በጣም አዳጋች ነው። መንገላወድ፣ መውደቅ፣ አለፍ ሲልም በዊልቸር መሄድ ይኖራል። ሚዛን ጠብቆ መራመድ የሚያስችል የአካል ብቃት እንቅስቃሴ መስራት የሚያስፈልገው ለዚህ ነው። የተለያዩ የሰውነት ህዋሶቻችንም ህዋ ላይ ስንሆን ለውጥ ይኖራቸዋል። በዚህ ምክንያት የቆዳ አለርጂ ሊገጥመን ይችላል። እርሱ ብቻ ሳይሆን የሆነ ጉዳት ደርሶባችሁ አትቁሰሉ እንጂ ቁስላችሁ የውሻ ቁስል አይሆንም፣ ቶሎ አይድንም። ሰውነታችሁ ውስጥ ያሉ ሴሎች ወይም ህዋሶችም በፍጥነት የመራባት እድል ሊኖራቸው ይችላል። ያ ማለት ካንሰር የያዘው ሰው ካለ ካንሰሩ በፍጥነት እንዲገለው ይችላል።
I really feel that exposing myself to these increased ሰዎች የሚያገኙትን ጥቅም ለማወቅ ራሴን ለእንደዚህ አይነት አደጋ አጋልጬ ባደረኩት ምርምር ያገኘሁት ነገር በጣም ጠቃሚ ነበር። ማይክሮግራቪቲን በመጠቀም እያደረግነው ያለው ምርምር ብዙ ጥቅሞች አሉት። የካንሰር ሴሎች መራባት ፍጥነትን እያየን ነው። ይህ ማንኛውንም አይነት የካንሰር ሕክምና መድኃኒቶች ለመሞከር ምርምር ላይ የሚወስደውን ሰፊ ጊዜ በማስቀረት ፈጣን ለውጦችን ለማየት ይረዳናል። ስለዚህ በምድር ላይ የሚወስደውን ጊዜ በመቀነስ የመድኃኒት ይሰራል ያኛው አይሰራም የሚለውን ለማወቅ እንችላለን። No, that one didn't, and try and focus. በአጠቃላይ ፔጊ ዋይትሰን ምን አለች መሰላችሁ? የሰው ልጅ ምድር ላይ ተሰብስቦ ቢቀመጥ ይሻለዋል። በተለይ ደግሞ ምንም አይነት የህመም ምልክት ያለበት ሰው ወደ ጠፈር ልውጣ ባይል መልካም ነው ብላለች። For me, it's worth this. ለኔ ወደ ህዋ ለመጓዝ ራሳችንን ለአደጋ ማጋለጥ እንደሌለብን ይሰማኛል። አርፈን ምድር ላይ ተስማምተን እንኑር። ለማናቸውም መልካም ጊዜ ይሁንላችሁ።